ኦኬ ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የፓስፖርትን ኦንላይን እንዴት በራሳችን ቀጠሮ ማስያዝ እንችላለን ኦር ሃው ካን ዊ ፊክስ ፓስፖርት ኦንላይን አፖይንትመንት የሚለውን ጉዳይ ለማየት እንሞክራለን ማለት ነው። እንደምታውቁት ሰዎቹ ፓስፖርትን በተመለከተ ማየት አዲስ ሊሆን ይችላል ወይም ደግሞ የጠፋ ሊሆን ይችላል ወይም ደግሞ የሚቀየር ሊሆን ይችላል። የሚቀየር ስላችሁ የጠፋ ሆኖ አለዛ ደግሞ ኤክስፓየርድ ያደረገ ሊሆን ይችላል ወይም ደግሞ የተሰረቀ ሊሆን ይችላል ወይም ደግሞ ስፔሲፊካሊ ፔጆቹ ያለቁበት ሊሆን ይችላል። ኤኒዌይስ ፓስፖርትን በተመለከተ ሰዎቹ ወደ ኢሚግሬሽን ሴንተር ጋር ከመሄዳቸው በፊትና ፓስፖርትን የተመለከተ መረጃዎችን ፕሮሰስ ከማድረጋቸው በፊት አንደኛውና በጣም ኮመንሊ ብዙ ሰዎች የሚያነሱት ጉዳይ ፓስፖርት ኦንላይን እንዴት ቀጠሮ ማስያዝ ይቻላል የሚለውን ጉዳይ ትልቁን ጉዳይ ያም ነው ማለት ነው። ረዘም ያለ ጊዜ የሚያስፈልገው ስለዚህ ያን ጉዳይ ራሳችንን መሙላት እንችላለን። በጣም ተመራጭ የሚሆነውም ያ ነው። ሰዎቹ ራሳቸው የግላቸውን መረጃ ራሳቸው ቢሞሉ ተመራጭ ነው። ለምን የስም ስህተት፣ የእድሜ ጋር በተገናኘ ወይም ደግሞ ዋቴቨር የምንላቸው አይነት መረጃዎቹን የተመለከቱ ነገሮች ስላሉት ሰዎቹ ራሳቸው ቢሞሉት በጥንቃቄ ማለት ነው በጣም ተመራጭም ነው። ስለዚህ እንዴት መሙላት እንችላለን? ሰዎቹ ይህን በሚሞሉበት ሰዓትስ ወይም ከሞሉ በኋላ ደግሞ አፖይንትመንቱ ወይም ደግሞ ቀጠሮ በሚደርስበት ሰዓት የትኞቹን መረጃዎችን ይዘው እንደሚሄዱ ለማንሳት እሞክራለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ ቪዲዮውን አብረን ለመከታተል እንሞክር ማለት ነው። ስለዚህ እንግዲህ ሞባይል ጋር ሊሆን ይችላል እጃችሁ ላይ ያለ ማንኛውም አይነት ብራውዚንግ አፕን በመክፈት ማለት ነው ልታስኬዱ ትችላላችሁ ማለት ነው። ስለዚህ እኔ ጋር ክሮም የሚለውን ልክፈትና አብረን ለማየት እንሞክር። ስለዚህ ክሮም ላይ እንግዲህ ሰርች በተኑ ጋር ወይም ደግሞ ኢትዮጵያን ፓስፖርት ብዬ ሰርች ማድረግ እችላለሁ ማለት ነው። ኢትዮጵያን ፓስፖርት ኢትዮጵያን ኦኬ። ስለዚህ ኢትዮጵያን ፓስፖርት ብዬ ሰርች ሳደርግ እንግዲህ የሚመጣልኝ ፋይንዲንግ አለ። ከዚህ ከሚመጡልኝ ፋይንዲንግስ ውስጥ ማለት ነው እዚህ ጋር እንደምታዩት መጀመሪያ ላይ ያለው አፕላይ ፎር ኢትዮጵያን ፓስፖርት የሚል ጉዳይ አለ። ሶ እሱን ማለት ነው መጀመሪያ ላይ የምናገኘው እዚህ ጋር እንደምታዩት ምን ማድረግ እንችላለን? ሰሌክት ማድረግ እንችላለን። ትክክለኛ ሳይት መሆኑን ኤግዛክትሊ ሹር መሆን ይጠበቅብናል። ሶ ኢትዮጵያን ፓስፖርት ሰርቪስ ዶት ጂኦቪ ዶት ኢቲ ነው የሚለው። ሶ ክሊክ አደረኩት። ሶ ዋት ኔክስት? ኦኬ እዚህ ጋር እንደምታዩት ማለት ነው እንደዚህ አይነት መረጃዎች ይመጣሉ። ስለዚህ this is the official ዌብሳይት ኦፍ አይሲኤስ ወይም ደግሞ ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ ወይም የኢሚግሬሽን እና ዜግነት አገልግሎት እየተባለ የሚጠራው ትክክለኛ ሳይቱ ነው ማለት ነው። ስለዚህ ይሄ መሆኑን ካረጋገጣችሁ በኋላ ወደ አፕሊኬሽኑ ነው የምትሄዱት ማለት ነው። ዌልካም ቱ ኢትዮጵያን ፓስፖርት ሰርቪስስ ነው የሚለው። ስለዚህ ከዛ በፊት ግን ማድረግ የሚጠበቅባችሁ ጉዳይ ብዙዎቹ የሚያነሱት ጉዳይ ሪኳየርመንቱ ነው። እዚህ ኦንላይን ፓስፖርት ጋር ለመሙላት ወይ ኦንላይን አፖይንትመንቱን አፕላይ አድርጋችሁ ፈርዘር ፓስፖርትን ፕሮሰስ ከማድረጋችሁ በፊት ምን አይነት ሪኳየርመንቶች ያስፈልጋሉ የሚለውን እዚህ ጋር እንደምታዩት ሪኳየርመንት የሚል ጉዳይ አለ። እሱን ሪኳየርመንቱን ሰሌክት ማድረግ እና ቼክ ማድረግ ሊጠበቅብን ይችላል። ማየት ያስፈልጋል ነው። ስለዚህ ከፈትኩት። እሺ እዚህ ጋር እንደምታዩት ሀው ቱ አፕላይ ፎር ሬጉላር ፓስፖርት ነው የሚለው። አዲስ ፓስፖርት ሊሆን ይችላል፣ ኤክስፓየር ሊሆን ይችላል፣ ወይም ደግሞ ፔጁ ያለቀ፣ የጠፋ፣ የተበላሸ እንደማለት ነው፣ የተሰረቀ ላይክ ዛት አይነት መረጃዎች አሉ። ስለዚህ ምናልባት ኒው ፓስፖርት ላይ ብታዩቸው ምን አይነት ሪኳየርመንቶች ያስፈልጋሉ፣ ኒው ፓስፖርት አፕሊካንትስ መስት ፉልፊል ነው የሚለው እና የመጀመሪያው እዚህ ጋር እንደምታዩት ፕሪፔር ኦር ሪኳየርድ ዶክመንትስ ፎር ዲስ ሰርቪስ ነው የሚያስፈልጉ። ለምሳሌ ቫሊድ ቀበሌ አይዴንቲቲ ያስፈልጋል ነው፣ ጊዜው ያላለፈበት እና የታደሰ የቀበሌ መታወቂያ። ሁለተኛ ደግሞ አሁን በቅርብ የተጨመረው ማለት ነው ኦተንቲኬትድ በርዝ ሰርቲፊኬት የተረጋገጠና ቫሊድ የሆነ የልደት ካርድ ያስፈልጋል ማለት ነው። ስለዚህ አፕላይ ከማድረጋቸው በፊት እነዚህ ሁለት ነገሮች የተሟሉ መሆናቸውን እርግጠኛ ሁኑ። አንድ ሁለተኛው ጉዳይ ሰርቪስ ፊ ያስፈልጋል ማለት ነው። 5000 ብር ያስፈልጋል። ስለዚህ 5000 ብር ሬዲ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን መረጃዎችን ከያዛችሁ በኋላ እንግዲህ ቀጣዩ አፕሊኬሽኑን መሙላት ነው። እንግዲህ አፕሊኬሽኑ ከተሞላ ደግሞ ቀጣይ ላይ የሚያነሳቸው ሀሳቦች አሉ። እንግዲህ አፕሊኬሽን ስትሞሉ ፔመንቱ ኦንላይን ላይ ይከፈላል። ኦንላይን ነው አክቹዋሊ ኦንላይን መክፈል ትችላላችሁ፣ አለዛ ደግሞ በባንክ ልትከፍሉ ትችላላችሁ። ግን ይሄን 5000 ብር ለመክፈል ግን
አሚን ይሄን 5000 ብር ኦልሬዲ የምትከፍሉት ኦንላይን ላይ አፕሊኬሽኑን ሞልታችሁ እንደጨረሳችሁ ነው ሊሆን የሚችለው። ስለዚህ እነዚህ ጋር የቀበሌ አይዴንቲቲ እና ወይም ደግሞ የልደት ካርድ የሚባሉት ነገሮቹ ግን ኦልሬዲ ኦንላይን ፓስፖርቱን ለመሙላት ግዴታ እነዚህ መረጃዎቹ ሊኖራችሁ ይገባል ነው። በቀጣይ የሚያስፈልገው ጉዳይ አፍተር አፕላይ ዘ ሰርቪስ ዩ መስት ፕሪንት ዘ ላስት ፔጅ። እንግዲህ መጨረሻ ላይ ኦንላይን አፕሊኬሽን ከሞላችሁ በኋላ ላስት የሚባለውን ፔጅ ፕሪንት አድርጋችሁ ወደ ኢሚግሬሽን ሴንተር መሄድ ያስፈልጋል ማለት ነው። የተከፈለበት ሊስት ያስፈልጋል ማለት ነው። ተጨማሪ ደግሞ ላስት ፔጅ ላይ ያለው ምን ያስፈልጋል ነው የፕሪንት ተደርጎም አብሮ መውሰድ ያስፈልጋችኋል። እንግዲህ ኦንላይን አፕሊኬሽን ውስጥ ሞሉ እሱን አሳያችኋል። ላስት ፔጅ እየተባለ የሚጠራው ዌን ዩ ከም ቱ ዘ ኦፊስ ነው የሚለው አንደኛው ዩ ሃቭ ዘ አፖይንትመንት ፔፐር ዊዝ ዩ ማለት ላስት ፔጅ ያለው እሱ መኖር አለባችሁ ነው። ኦሪጂናል ሪኳየርድ ዶክመንቶቹ የቀበሌ መታወቂያ የተባሉት ጉዳዮቹ ፕላስ ደግሞ ደረሰኝ ኦልሬዲ የከፈላችሁ መሆኑ የ5000 ብር የተከፈለ መሆኑ ደረሰኝ ተጨማሪ ደግሞ ላስት ፔጅ ብለን ማነስተነዋል። ዘን ደግሞ በርዝ ሰርቲፊኬት ያልነው የልደት ካርድም እንደዚሁ ኦሪጂናል ዶክመንቶችን አብራችሁ ይዛችሁ መምጣት ያስፈልጋል። ወይም በቀጠሮ ሰዓት ላይ እነዛን ይዛችሁ መገኘት ያስፈልጋል ማለት ነው። ስለዚህ ከእነዚህ ውስጥ አንደኛው ሚስ ከተደረገ ችግር ሊፈጥር ስለሚችል ነው። ኢፍ ዩ አር አፕላይንግ አን አፕሊካንት ዩ ሹድ ካም ባይ ዮርሰልፍ። በተቻለ መጠን ደግሞ ማለት ነው ቀጠሮውን በማንኛውም ቦታ ላይ ሆናችሁ ልታስይዙ ትችላላችሁ። አት ኤኒ ሳይት ማለት ነው። ግዴታ ኢሚግሬሽን ሴንተር ጋር መሄድ አይጠበቅባችሁም። ስለዚህ ኦንላይን አፕሊኬሽኑ ከተሞላ በኋላ እንግዲህ 3 ወር 4 ወር እንደዛ አካባቢ ሊወስድ ይችላል። ከሞላችሁ በኋላ ወደ ኢሚግሬሽን ሴንተር ለመሄድ ማለት ነው። ለመቀጣይ ለአሻራ ለመሰል ነገሮቹ። ስለዚህ ማንኛውም ቦታ ነው የሚሞላው። ቀኑ በደረሰበት ሰዓት ግን ሰዎቹ ወይም ደግሞ ባለቤቱ ፓስፖርት ማውጣት የሚጠበቅበት ሰው ግን ፊዚካሊ መገኘት መቻል ይጠበቅበታል ነው። ፕሮክሲ አፕሊኬሽን አያስፈልግም ነው። ወይም ደግሞ ተወካይ በመላክ አያስፈልግም። ለምን? አሻራ ስለሚያስፈልግ። ኤክስፓየርድ ያደረገ ከሆነ ደግሞ ቀጣይም እንደዚህ ታዩታላችሁ ነው የሚያስፈልጉ መረጃዎች። ለምሳሌ እዚህ ጋር እንደምታዩት ኮፒ ኦፍ ኤክስፓየርድ ያደረገ ዶክመንቱ ያስፈልጋል ነው። ኤክስፓየርድ ያደረገው ኦልሬዲ ምኑ ማለት ነው ፓስፖርቱ እንደማለት ነው። የቀበሌ መታወቂያ ኦልሬዲ ያስፈልጋል እንዳላቸው እንደዚህ ያስፈልጋሉ። አክቹዋሊ ግን ምን አያስፈልግም? ይህ በርዝ ሰርቲፊኬት ያልነው ግን ላያስፈልግ ይችላል። ለምን? ኦልሬዲ የነበረ ፓስፖርት ስለሆነ ማለት ነው። ክፍያዎቹ መሰል ነገሮቹ በተመሳሳይ ማለት ነው። ስለዚህ እንደየ ማውጣት እንደምትፈልጉት የፓስፖርት አይነት ማለት ነው መረጃዎቹን ወይም ደግሞ ሪኳየርመንቶቹን አይታችሁ በዛ መሰረት አፕላይ ማድረግ ያስፈልጋል። ስለዚህ ወደ መጀመሪያው ልምጣና አዲስ ስለሆነ ጋር አፕላይ ማለት እችላለሁ። ለዛ ደግሞ መጀመሪያው ጋር ሄጄ ማለት ነው እዚህ ጋር እንደምታዩት ኒው ፓስፖርት ይለኛል እዚህ ጋር ወይም ኒው ፓስፖርት ሚላል እዚህ ጋር you can select this one አለዛ ደግሞ ኤክስፓየርድ ሆነ ላይክ ዛት ፓስፖርት ፔጅ ያለቀበት ዳሜጅ የተደረገ የጠፋ ላይክ ዛት ኤኒዌይስ ኒው አፕሊኬሽን ልበለው። ኒው ስለው እንግዲህ እንደ አይነት ሪኩዌስት አን አፖይንትመንት ነው የሚለኝ። አግሪመንቱን ጨርስ ነው የሚለኝ እዚህ ጋር አር ዩ ሹር ነው የሚለኝ። ወይም ደግሞ አንብባችኋል እያለኝ ነው። አዋልኩትና ኔክስት እለዋለሁ። ስታርት ኢንዲቪዥዋል። ስለዚህ ክሊክ እናደርገዋለን። እዚህ ጋር መጀመሪያ ሳነሳ እንደነበርኩት አዲስ ፓስፖርት ነው ወይ እድሳት ነው ወይ የጠፋ ነው የተሰረቀ ነው የሚሉ መረጃዎች አሉ። ላይክ ዛት አንዱን ካያችሁ ሌሎቹን ሊሰራ የሚችለው እዚህ ጋር በቀኝ ፓይ እንደምታዩት ምናልባት ግር የሚላችሁ መረጃ ካለ ወይም ማጣራት የምትፈልጉት መረጃ ካለ ፍሪ ኮድ 8131 ላይ ደግሞ ደውላችሁ ማጣራት የምትችሉበት በቂ መረጃ መውሰድ የምትችሉበት መረጃም አለ ማለት ነው። ስለዚህ ይህን ቁጥርን ብትጠቀሙ አይ ቲንክ ኢት ኢዝ ቤኔፊሻል ማለት ነው። ዚስ ዋን ኦኬ ዘ አዘር ዋን። ስለዚህ ኒው ፓስፖርት እንበልና ቀጣይ ስቴፖቹን እኔ ስለዚህ ኒው ፓስፖርት ካላችሁት እንግዲህ የሚሞላው ኦንላይን ላይ የሚሞሉት ፎርሞቹ እዚህ ጋር የምታያቸው ናቸው። እዚህ ጋር ሳይት ሴሌክሽን፣ ዴት ኤንድ ታይም፣ ፐርሰናል ኢንፎርሜሽን፣ ሰመሪ፣ ፔመንት። ስለዚህ እነዚህ ነው አክቹዋሊ ሞልታችሁ የምትጨርሱት። በጣም ስትሬት ፎርዋርድ በጣም ቀላል የሆነ ማንኛውም ሰው ማንኛውም ቦታ ላይ ሆኖ መሙላት የሚጠበቅበት ወደ ኢሚግሬሽን ሴንተር ከመሄዱ በፊት ማለት ነው። ስለዚህ ሳይት ሴሌክሽን የሚለው እንግዲህ ሳይቱ ምን ማለት ነው? እዚህ ጋር እንግዲህ የት ጋ ነው ፓስፖርቱን ኦልሬዲ ማውጣት የምትፈልገው እንደማለት ነው። ምረጥ እያለ ነው። ስለዚህ እንግዲህ የሚቀርባችሁን ቦታ አዲስ አበባ አካባቢ ከሆናችሁ የሀብቱ ሰሌክት ዛት ዋን፣ አፋር አካባቢ ከሆናችሁ የሀብቱ ሰሌክት ዛት ዋን፣ አማራ አካባቢ ከሆናችሁ የሀብቱ ሰሌክት ዛት ዋን። ስለዚህ አዲስ አበባ ብትሉት ሲቲ ኦልሬዲ አዲስ አበባ ነው ሊሆን የሚችለው። ኦፊሱ እንግዲህ የኢሚግሬሽን ሴንተሩ ስለሆነ ኢሚግሬሽን ሲቲዝንሺፕ ሰርቪስ ነው የምንለው። ዴሊቨሪ ሳይቱም አክቹዋሊ አይሲኤስ ነው የሚሆነው ማለት ኢሚግሬሽን ወይም ኢሚግሬሽን ሴንተሩ ነው አዲስ አበባ ነው ሎኬት የሚያደርግላችሁ። ምናልባት ደግሞ ብትቀይሩት ስፔሲፊካሊ ማለት ነው አማራውን ብትሉት እንግዲህ ሁለት ሳይቶች ነው የሚያስመርጣችሁ ማለት ነው። ምን ማለት ነው?
ኢሚግሬሽን ሴንተር እንግዲህ አማራ ክልል ላይ ሁለት ቦታዎች ላይ ነው እየተሰጠ ያለው እንደማለት ነው። ባህር ዳር ወይም ደግሞ ደሴ ላይ ነው ማለት ነው። ስለዚህ አንዱን ብትመርጡት እና ባህር ዳር ከተማ ላይ ያለ ኢሚግሬሽን ሴንተር ጋር ነው ፓስፖርቱን ልታወጡ የምትችሉት በሚል ነው። ያን መምረጥ ይጠበቅባችኋል። ዘን ዴሊቨሪ ሳይቱም አክቹዋሊ ያ ነው የሚሆነው ባህር ዳር ኢሚግሬሽን ሴንተር እንደማለት ነው። ሎኬሽኑ አክቹዋሊ ይቀይረዋል እንደማለት ነው። ሎኬሽኑ ይቀይረዋል። ስለዚህ በዛ መሰረት ምን ማድረግ ያስፈልጋል ማለት ነው። ትክክለኛ ኢንፎርሜሽኖችን መሙላት ይጠበቅባችኋል ማለት ነው። ለምሳሌ እስኪ ኔክስት ልበለው። እነዚህን ከሞላችሁ በኋላ ወደ ዴት ኤንድ ታይም ነው የሚወስደኝ። ቀን እንግዲህ አፖይንትመንት ቀጠሮ የሚባለው ይሄ ነው። አክቹዋሊ አፖይንትመንት እንግዲህ አፖይንትመንቷን ሞልተን ጨረስን ማለት አይደለም። ፐርሰናል መረጃ መሰል ነገሮችን ፔመንት መሰል የሚባሉትንም መጨረስ ስለሚጠበቅብን፣ ስለዚህ እዚህ ጋር እንደምታዩት ኦክቶበር 2025 ድረስ ምንድን ነው ማለት ነው። ኦክቶበር ኦልሬዲ ዝግ ነው ማለት ነው። ምን ማለት ነው? አሁን ላይ ያለ ነው። እዚህ ጋር እንደምታዩት ቀኑን ጁን 24 ነው ያለው። ጁን 24 ሰኔ ላይ ሆነን እስከ ጥቅምት ድረስ ኦልሬዲ ተይዟል ማለት ነው። እነዚህ ቀይ የሆኑት ኦልሬዲ ቅዳሜና እሁድ ስለሆኑ የሚሞላባቸው አይደሉም፣ ወይም ኦፊሱ ክፍት አይደለም ማለት ነው። ስለዚህ ኔክስት ብላችሁ ነው ልታዩት የምትችሉት። እንግዲህ ህዳር ላይ ነው ማለት ነው። ህዳር ላይ ሆኖም ኢቭን ማለት ነው በፈረንጆቹ ህዳር ኖቬምበር 4 ጀምሮ ነው ክፍት የሆነው። እስከ ኖቬምበር 3 ድረስ ኦልሬዲ ምንድነው ተሞልቷል ነው፣ ወይም ደግሞ ወረፋ ኦልሬዲ ተይዟል እንደማለት ነው። እንግዲህ በትንሹ ምን እንደማለት ነው ወደ 4 ወደ 5 ወር አካባቢ እንግዲህ ላይክ ዛት። ስለዚህ እዚህ ጋር አክቲቭ የሆኑት ነው የምትመርጧቸው ነው። አክቲቭ የሆነው የመጀመሪያው እንግዲህ ኤርሊ የሚባለው ቀድማችሁ ወረፋ የምታስይዙ እዚህ ጋር 4 ወይም ደግሞ 5 ሊሆን ይችላል። እንግዲህ በጣም በዘገያችሁ ቁጥር በመካከል ላይ ሌሎች ሰዎች ይቀድሟችኋል እንደማለት ነው። ስለዚህ 4 በየፈለግት ባደረገው። ስለዚህ 4 ብላችሁ እንግዲህ መረጣችሁት ማለት ኤግዛክትሊ ኔክስት ማለት አትችሉም። አክቹዋሊ ምን መምረጥ አለባችሁ? ሰዓቱም ይላል በዚህ በቀኝ ሳይድ እንደምታዩት ሞርኒንግ ኢቭን ማለት ነው። ኖቬምበር 4 ህዳር 4 በፈረንጆቹ ነው። አክቹዋሊ ሚስ እንዳታደርጉ። ኖቬምበር 4 ማለት እንግዲህ በኢትዮጵያን ካሌንደር መቀየር ይጠበቅባችኋል። ከጥቅምት 20 ምናምን አካባቢ ነው ሊሆን የሚችለው። አክቹዋሊ እሱን መቀየር ያስፈልጋል። ስለዚህ ሞርኒንግ ላይ ኦልሬዲ ተይዟል ነው ጠዋት። ስለዚህ ከሰዓት ነው 10 ሰዓት ጀምሮ ላይክ ዛት ነው የሚላችሁ እስከ ላይክ። ስለዚህ አለዛ ምን ልታደርጉ ትችላላችሁ? ምናልባት ሞርኒንግ ላይ ከፈለጋችሁ በኖቬምበር 5 ላይ እዚህ ጋር ብታዩት ይኸው ቀኑ ሙሉ ቀኑ ክፍት ነው ማለት ነው። ስለዚህ የሚመቻችሁ ታይም ላይ መምረጥ ትችላላችሁ። ሞርኒንግ ላይ ከ2 ሰዓት ጀምሮ እስከ 3 ሰዓት፣ ከ3 ሰዓት እስከ 4 ሰዓት፣ ከ4 ሰዓት እስከ 5 ሰዓት፣ ከ5 እስከ 6 ሰዓት አፍተርኑን አለ ኤግዛክት። ስለዚህ የሚመቻችሁን ሰዓት ለምሳሌ እኔ ማየት ቢ3 ሰዓት ነው መሄደው ብዬ ካሰው ከ3 ሰዓት እስከ 4 ሰዓት ያለውን ልመርጦ እችላለሁ። አክቹዋሊ ግን 3 ሰዓት መሄድ ይጠበቅባችኋል ማለት ላይሆን ይችላል። 3 ሰዓት እስከ 4 ሰዓት ብትሉትም ኢርሊ ሄዳችሁ ማለት ነው ወረፋ መያዝ ይጠበቅባችሁ ይችላል ማለት ነው። ወረፋ ስላችሁ አክቹዋሊ ምን ለማለት ነው? በዚህ ቀን ማለት ነው የሞሉ ብዙ ሰዎች ስለሚኖሩ ማለት ነው። አክቹዋሊ ቀጠሮ በደረሰበት ቀን ደግሞ ቀድማችሁ በመሄድ ፋሲሊቴት ማድረግ ያስፈልጋል። አክቹዋሊ ያን ያህል ጊዜ የሚጨርስ አይደለም። ኢርሊ ከተገኛችሁ በቀላሉ ማለቅ የሚችልበት ጉዳይ ነው። ስለዚህ 3 ሰዓት አልኩትና ዛይን ምን እለዋለሁ ነው ኔክስት ትሉታላችሁ። በጣም ስትሬት ፎርዋርድ ነው ሊሆን የሚችለው እንዳልኳችሁ። ይህን ቀን ግን መያዝ ያስፈልጋል። አክቹዋሊ መጨረሻ ላይ እሱም ይነግራል። ኖቬምበር 5 ነው ያልኩት እሱን። ኦኬ ዜን ወደ ሶስተኛው ስቴፕ እንግዲህ ምንድነው? ፐርሰናል ኢንፎርሜሽን መረጃ እንሙላ። ይሄ መረጃ እንግዲህ በትክክል መሙላት ያለበት ይቀላል ምንለው መረጃ አይደለም። ለምን? ፓስፖርቱ ጋር ፕሪንት የሚደረግ ስለሆነ ስም ስህተት ተፈጠረ ማለት እናንተ የማትፈልጉት ሁኔታዎች ሊኖሩ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ስለዚህ ስምን በትክክል መሙላት ይጠበቅብናል ማለት ነው። ላይክ ዛት ሙሉ ስም ነው አክቹዋሊ መሙላት ያለብን። የመጀመሪያ ስማችሁን መሙላት አለብን ነው፣ የራሳችሁን ስም እንደማለት ነው። ቀጣይ ደግሞ የአባት ስም መሙላት አለብን። መጨረሻ ላይ ደግሞ የአያት ስም በትክክል ማለት ነው። በእንግሊዘኛ ምንም አይነት ስህተት ሳይፈጠር ሙሉ ስም እንደማለት ነው። ቀጣይ ደግሞ አማሪክ የሚል ነገር አለ። በአማርኛም እንደዚሁ ማለት ነው መጻፍ ይጠበቅባችኋል ስማችሁን ማለት ነው። እዚህ ጋር እንግዲህ ወደ አማርኛ መቀየር ሊያስፈልገን ይችላል ማለት ነው። ስለዚህ እዚህ ጋርም እንደዚሁ መጻፍ ይጠበቅብኛል ማለት ነው። ላይክ ዛት ሶሪ። ኦኬ እስኪ ቀጣይ ደግሞ የአባት ስም የሚለው ጋር ልበለው። የአያት ስም የሚለውን ደግሞ እሺ አክቹዋሊ ለማሳየት በሚል እሳቤ ነው እንጂ እናንተ ሙሉ ስማችሁን መጻፍ ይጠበቃል ነው ብዬ ያነሳሁት። እንግዲህ አበበ የሆነ ሰው አበበ ብሎ በአማርኛ ኤግዛክትሊ መጻፍ አለበት ነው። ዜን እዚች ጋር እንደምታዩት እንግዲህ ኔሽናሊቲ ነው የሚለኝ። ናሽናሊቲ ነው አክቹዋሊ ራሱን መርጦታል። ስለመረጠው ድወሪ ግን ምናልባት ባይ ዲፎልት ኬንያ ሳምሲንግ ብሎ ከሆነ እሱን ማስተካከል ይጠበቅባችኋል።
ኦኬ እዚህ ጋር እንደምታዩት ደግሞ ዴት የሚል አለ። ዴት ይታያችኋል። እዚህ ጋር ዴት አክቹዋሊ ብታልፉትም ላይ ያሳልፋችሁ ይችላል ዴቱን። ስለዚህ ዴት ኦፍ በርዝ ነው። ዴት ስላችሁ እንግዲህ ዴታችሁን መጻፍ ይጠበቅባችኋል። ትክክለኛ እንግዲህ እድሜያችሁን በትክክል ትክክለኛ እድሜውን ታሳቢ ባደረገ መልኩ መጻፍ ግድ ይላል። እሺ 2025 ላይ ነው ያለነው። እድሜ የሚለውን ጉዳይ እንግዲህ እስኪ ለመሙላት ልሞክር። በዚህ መልክ እንግዲህ አንሸራታችሁ ትክክለኛ ዓመተ ምህረት አንድ ሰው 2003 ላይ ሊሆን ይችላል 2000 ላይክ ዛት የተወለደ ኢንዲቪዥዋል ወይም 1999 በፈረንጆቹ ነው። አክቹዋሊ እዚህ ጋርም ቁጥሮቹ ሊቀመጡ የሚችሉ። ስለዚህ እነዚህ ሰሌክት በማድረግ ዓመተ ምህረቱን በመፈለግ እና ቀኑን ማች በማድረግ መምረጥ ያስፈልጋል ማለት ነው። ኢነፍ 2006 ፌብርዋሪ 15 ይህን ሰሌክት አደረጉት። ሶ ዋት ነክስት? ኦኬ ቀኑ ኦልሬዲ ያው መንዝ ዴት ይር በሚል ራሱ አስቀምጦታል። ሶ ዋት ኔክስት? እዚህ ጋር እንግዲህ እንደምታዩት ፎን ነምበር ይላል። ፎን ነምበር እንደምታዩቸው እዚህ ጋር በዋነኝነት ሬድ ስታሮቹ ማንዳተሪ ፊልዶች መሙላት ያለባቸው እዚህ ጋር ቀይ ያለ ዲም ቀይ ያለ ዲም ቀይ ያለ በጣም ማንዳተሪ የሆኑ ናቸው። አክቹዋሊ ያለፋችኋቸው ከሆነ ወደ ኔክስት ትሉት ላይ ያሳልፋችሁ ይችላል። ስለዚህ ያን ፎን ነምበር የሚለው ምንድነው? ኦልሬዲ ክፍት ሆኗል፣ ግን ፕሊስ ኢንሰርት ነው የሚለው። ፕሊስ ኢንሰርት ፎን ነምበር ፎርማት ነው የሚለው። አክቹዋሊ ግዴታ መሙላት ያለበት ስለሆነ ስለዚህ እሱን መሙላት ይጠበቅብኛል ማለት ነው። ለመሙላት እንሞክር። እሺ በዚህ መልክ ሞላው። ኢሜል የሚለው እንግዲህ ማንዳተሪ ፊልድ ማንዳተሪ ከሆነ ብትሞሩ ጥሩ ነው። ስለዚህ ባይሆንም ኢሜል ማለት ነው ብትሞሩ በጣም አዋጭ ነው። ካልሆነ ግን ስልክ ቁጥራችሁ በትክክል ከሞላችሁ አይ ቲንክ ኢነፍ ማለት ነው። በርዝ ዴት የሚለው ጋርም እንደዚሁ አይ ሚን በርዝ ፕሌስ ነው የሚለው ትክክለኛ ቦታችሁን መጻፍ ስቲል ያስፈልጋል ማለት ነው። እንግሊዘኛ ላድርገው። ሶ በርዝ ፕሌስ ትክክለኛ የተወለዳችሁበት ቦታ የት ጋ ነው? የተወለዳችሁበትን ቦታውን ነው ሎኬት ወይም ደግሞ በርዝ ፕሌስ ማለት እንግዲህ ፓስፖርቱን በምታወጡበት ሰዓት ፓስፖርቱ ጋር ፕሪንት ተደርጎ የሚቀመጥ ዶክመንት እንደማለት ነው። እዚህ ጋር ቀጣዩ ምንድን አለ? ጀንደር የሚል አለ። እዚህ ጋር ኦኩፔሽን የስራ ቦታችሁ ምንድነው? ሰምሲንግ የምሰሩበት ምንድነው ነው የሚለው ማንዳተሪ ፊልድ ስላልሆነ ወይም ግዴታ መሙላት አለበት ስለማይል ማለፍ ትችላላችሁ። የሄር ከለር ይላል፣ እሱንም ማለፍ ትችላላችሁ። ጀንደር የሚለው ጋር እንሄድ። ስንሞላው ማሪታል ስታተስ የሚለው ጋር ትሄድ ደግሞ ሞላሁኝ ማለት ነው። ማሪታል ስታተስ ሶ ዋት ኔክስት? ወደ ታች የተወሰነ ኮተት ላድርገው እስኪ። ኦኬ ኦኩፔሽን አይ ሚን ሄት ስቲል ኖት ማንዳተሪ የአይ ከለር ነው የሚለው ዱወሪ። ስለዚህ ምን እላለሁ ማለት ነው? ኔክስት ትለዋለሁ ነው። ማያሳልፈኝ ከሆነ ራሱ ምን ያደርጋል? ሬድ ማርክ ያደርጋል። ኦኬ አክቹዋሊ ኔክስት ብየዋለሁ። እስኪ ሬዲ ያደረገው ኦኬ ፕሊስ እዚህ ጋር እንደምታዩት ፎን ነምበር ሪኳርድ ፕሊስ ኢንሰር ዘ ኮሬክት ፎን ነምበር ፎርማት ነው የሚለኝ። አይ ቲንክ ፕላስ 251 ትላልኩት እንደሆነም አይ ዶንት ኖ። እስኪ ዜሮ ላስገባበት ዞሮ። እሺ ኔክስት ልበለው። ፕላስ 251 ፕላስ 251 ብዬ ስለሞላሁት ነው እንግዲህ ሊያሳልፈኝ አልቻለው ማለት ነው። 09 ብዬ ስሞላው አሳልፈኛል። በዛ መልክ እንግዲህ አስተካክሉት። ማሳለፍ ካልቻለ ላይክ ዛት። ኦኬ ዘ ኔክስት ዋን ሪጅን ምንድነው ነው የሚለኝ። መጀመሪያ እንዳያችሁት አማራ ብዬ ስለሞላው እሱን እጽፋለሁ ማለት ነው። ሲቲ ነው የሚለኝ። ሲቲውንም ሞላለሁ ማለት ነው። ኦልሬዲ ሲቲውን ሞላ። ስቴት ዞን ነው የሚለኝ። በቃ ማንዳተሪ ስላልሆኑ እነሱን አልፋቸዋል። ግዴታ ወረዳ፣ ቀበሌ፣ ስትሪት፣ ሃውስ ነምበር፣ ፒኦ ቦክስ በጣም የሚፈለጉ አይደሉም። ስቲል እነዚህን ማለፍ ትችላላችሁ። የሚፈለጉ መረጃዎቹ በቀይ ሌብል የተደረጉ ግዴታ ናቸው የተባሉት እነሱ ከሞላችሁ ዘትነፍ ዘይ ኔክስት ለዋለሁ።
ኔክስት ስትሉት እንግዲህ ፋሚሊ ስም አካቱ ነው የሚላችሁ። እንግዲህ ፋሚሊ ዲቴይልስ አካቱ ነው እያለኛል እዚህ የፐርሰናል ዲቴይልስ ስር። ስለዚህ የፋሚሊ ስም እንደዚህ ክሊክ አድርጋችሁ ብታስገቡት ግሬት። ለምሳሌ ፋሚሊ ኔም ሰሌክት የፋዘር ልትጀምሩ ይችላላችሁ። ላይክ ፈረስ ኔሙን ልታካቱ ይችላላችሁ ማለት ነው። ቢ ብለን አለ ያስቀመጥ ነው ፋዘሩ ስም የአያታችሁ እንደማለት ነው። ላይክ ታት አድ እንለዋለን ይህም ስንጨርስ። ኦኬ ፋዘርን ሞላን ማለት ነው። እዚህ ጋር ደግሞ ማዘር ብለን ደግሞ ስቲል ማለት ነው የማዘር ስምንም እንደዚሁ እንጽፋለን እንደማለት ነው። ላይክ ዛት ዜኔንም አድ እናደርጋለን። ስለዚህ እዚህ ጋር የተሞሉት እንደምታዩት የፋዘር ስም የማዘር ስም ሞልታችኋል። ካልፈለጋችሁ ዲሊት ማድረግ ስላላችሁ ወይም ደግሞ ማስተካከል ከተፈለገ ኤዲት ማድረግም ይቻላል ማለት ነው። ኦኬ ሶ ፋሚሊ ስም ጨረስን። ኔክስት እንለዋለን። ኔክስት እንለው እንግዲህ ፓስፖርት ኢንፎርሜሽን ነው የሚለው። ባለ ፓስፖርት የምትፈልገው ባለ ስንት ፔጅ ነው የሚለን። አክቹዋሊ ባለ 32 ፔጅ በሚል ባይ ዲፎልት እዚህ ጋር ያለን ብትመርጡ ተመራጭ ነው። ስለዚህ ቀጣይ ሊሆን የሚችለው እንግዲህ ሰብሚት ነው። ሰብሚት ትሉታላችሁ ነው። እነዚህን ከማድረጋችሁ በፊት ግን የሞላችሁት መረጃ ልክ መሆኑን ማየት ይጠበቅብናል ነው። ሰብሚት ስትሉት ወደ ቀጣይ ነው የሚወስደን። ሳይዝ ኦፍ ዘ ኢሜጅ ሹድ ቢ ለዛን እዚህ ጋር እንደምታዩት እንግዲህ አታችመንት የሚለው በፐርሰናል ኢንፎርሜሽን ስር መሙላት ያለባቸው ናቸው። ፐርሰናል ዲቴይል፣ አድሬስ፣ ፋሚሊ ኔም፣ ፓስፖርት ኢንፎርሜሽን፣ አታችመንት። ስለዚህ አታችመንት ግዴታ አታች ማድረግ የሚጠበቅበት ዶክመንቶቹ መኖር አለባቸው ነው። እነዚህ ዶክመንቶች እንግዲህ ምንድን ናቸው ከተባለ እዚህ ጋር እንደምታዩት ቫሊድ ሬዚደንት አፕሊኬሽን ማለት እንግዲህ አይዲያችሁ ሊኖር ይገባል ነው። አይዲ ስለዚህ ይህን አይዲ ምን ማድረግ ይጠበቅባችኋል ነው? አፕሎድ ማድረግ ይጠበቅባችኋል ነው። ለምሳሌ እስኪ እዚህ ጋር ልግባና ሬዲ ለማድረግ አልሞከሩም። አክቹዋሊ ግን የሆነ ሳምፕል ከተቀበለ ልየው እስኪ። ኦኬ አውተንቲኬሽን በር ሰርቲፊኬቱን እስካን ታደርጉታላችሁ። ስለዚህ መታወቂያ እና የልደት ካርድ ያልነውን ያወጣችሁትን ያዘጋጃችሁትን ማለት ነው ግዴታ ምን ማድረግ አለብን? ክሊክ እያደረጋችሁ አፕሎድ ማድረግ ይጠበቅብናል ነው። it might be I think let me select this one እስኪ ካለፈ እንግዲህ ኔክስት ልበለው። ካለዛ ግን እንዳልኳችሁ ማለት ነው እናንተ ጋር በትክክል ስካንድ የተደረገ የገቨርንመንት አይዲን እና መታወቂያ ካርዳችን ልደት ካርድ ማስገባት ያስፈልጋል። እኔ አፕሎድ አልኩት። አይ ቲንክ እያሳለፈኝ ይመስላል። ኦኬ ኦልሬዲ ያሳልፎኛል ማለት ነው። አክቹዋሊ ግን ትክክለኛ ነው ማለት አይደለም። ይሄን እንዳልኳችሁ እንዳነሳሁት መከተል ያስፈልጋል። ኦኬ ስለዚህ ሰመሪ ፔጁ ነው እንግዲህ ሪኩዌስት ታይፑ ኒው ነው የጠየቀኝ። እንግዲህ ሪኩዌስት ተደርጓል። ሪኩዌስት ዴቱ እንግዲህ ጃን 24 ነው የሚለው እዚህ ጋር እንደምታዩት የተጠየቀበት ቀን ለማለት ነው። አይ ሚን ጁን 24 የጠየቀው ነው። አፖይንትመንት ዴታችሁን ትልቁ ነገር እዚህ ጋር ኖቬምበር 5 ህዳር 5 2025 ነው ማለት ነው የቀጠሮ ቀኑ ማለት ነው። ዴሊቨሪ የሚደረገውም አክቹዋሊ ዴሊቨሪ ዴቱ ማለት እንግዲህ ቀጠሮ ያስያዛችሁበት ማለት ፓስፖርት የሚሰጥበት ቀን ማለት አይደለም። አክቹዋሊ አሻራ መሰል ነገሮችን ፊት ለፊት ደግሞ የምትጨርሱበት እንደማለት ነው። ዴሊቨሪ ዴት እያልን የምንጠራው ደግሞ ፓስፖርት ኦልሬዲ የሚሰጣችሁ እንደማለት ነው። ዴሴምበር 5 2025 እንደማለት ነው። አፖይንትመንቱ እንግዲህ ሰዓቱ አክቹዋሊ ተጽፏል ማለት ነው። ስለዚህ ባህር ዳር ኢሚግሬሽን ሴንተር ጋር በመሄድ ፋሲሊቴት ማድረግ ትችላላችሁ ነው። እዚህ ጋር እንደምታዩት ቀጣይ ታች ላይ ያለውን ብታነቡት ጠቃሚ ነው። ብቻ አስቀድመን አጭር የጽሁፍ መልእክት የምልክለው ሲሆን አዲስ አመልከት ትክክለኛ ያለፈ የቀበሌ መታወቂያ የልደት ሰርቲፊኬት መያዛችሁን እንዳትረሱ ነው የሚለው። እንደዚህ መረጃችሁን ይዛችሁ ኑ ነው የሚለው። ስለዚህ እዚህ ጋር የተሞሉ መረጃዎች ልክ መሆናቸውን ቼክ ማድረግ ያስፈልጋል። ወደ ቀጣይ ከመሄዳችሁ በፊት ስህተት ከሆነ እንግዲህ ባክ ብላችሁ ማስተካከል። እዚህ ጋር እንግዲህ ስማችሁን እንደማለት ነው። የመጀመሪያ ስም፣ የአባት ስም፣ የአያት ስም የሚባሉት ነገሮች የእናንተን በአማርኛ የተጻፉ ስሞችንም እንደዚሁ ዴት ኦፍ በርዝ የሚባለውን ጀንደር የሚባሉት ስህተት እንዳይኖራቸው ስልክ ቁጥርን ጨምሮ ማለት ነው። ብዙ ነገሮች ፋሲሊቴት የሚደረጉት ይህ ስልክ ቁጥር የሚባለው በጣም ቀላል ጉዳይ አይደለም። ቴክስት መሰል ነገሮች የሚላኩበት ስለሆነ ማለት ነው። ማየት የፓስፖርት ዴሊቨሪ ዴት ሊሆን ይችላል። ፓስፖርት የሚሰጥበት ኢረር መኖር የለበትም ነው አክቹዋሊ። ስለዚህ እነዚህን ካረጋገጣችሁ በኋላ ማለት ነው ኔክስት። ስለዚህ ላስት ፔጁን አብራችሁ ይዛችሁ ነው የሚል ነገር ነበር። አይ ቲንክ ስለዚህ ላስት ፔጅ ማለት ይሄ ፔጅ ነው ማለት ነው። በሌላ አባባል ይሄን ፔጅ ምን ማድረግ ይጠበቅባችኋል ነው ፕሪንት ማድረግ ያስፈልጋችኋል። ወይም ደግሞ በካሜራ ይሄን ፔጅ
እዚህ ጋር መጀመሪያ ላይ ያለው ፔጅ አለ። ይሄ ፔጅ ይሄ ሰማያዊ የሆነው ፕላስ እዚህ ጋር ያሉትን መረጃዎችንም እንደዚሁ በካሜራ ታነሱትና ምን ማድረግ ያስፈልጋል ነው ፕሪንት ማድረግ ያስፈልጋል ነው። አለዛ ደግሞ ሴቭ አስ ትሉትና ኮንትሮል ፒ ብትሉት ወይም ኮንትሮል ኤስ ብትሉት ሴቭ አስ ብሎ ይወስዳል። ሴቭ አስ አፕላይ ሴቭ እያደረገልኝ ነው አትሊስት በዌብ ፔጁ እንደማለት። ስለዚህ ይሄን ምን ማድረግ ያስፈልጋል ነው እንዳልኳችሁ በፎቶ ያነሳችሁትን ፕሪንት ማድረግና ወደ ኢሚግሬሽን ሴንተር ይዞ መሄድ በቀጠሮ ሰዓት ግድ ይላል ማለት ነው። ካልሆነ የሚያረጋግጡበት መረጃ አይኖርም አክቹዋሊ ማለት ነው። ስለዚህ እሱን መርሳት የለብንም። መጨረሻ ላይ እንግዲህ ላስት ፔጅ አብሮ ይምጣው ከቀበሌ መታወቂያ ከልደት ሰርቲፊኬት ጋር የሚባለው እሱ ነው። ፕሊስ ሪቪው ዮር አፕሊኬሽን ዲቴይልስ ነው። ሪቪው ማድረግ ይጠበቅባቸዋል። ስለዚህ እርግጠኛ ከሆናችሁ ኮንፊርም አድርጉት ነው የሚላይ። ኮንፊርም እንለዋለን። ሰው ዋት ኔክስት ነው። ኔክስት የሚሆነው እንግዲህ እዚህ ጋር እንደምታዩት በቀኝ በግራ በኩል ላይ የቀረው ማለት ነው ፔመንቱ ነው። ኦልሬዲ 5000 በሚል ትናነሳ እንደነበረው ሰው ኔክስት እንለዋለን። አይ ቲንክ ይሄን አግሪ ማለት አለብን። አግሪ ኦኬ። እዚህ ጋር ሶሪ ዋይት ኔክስት ስትሉት እንግዲህ ሰመሪ ወደ ፔመንቱ ነው። ፔመንቱን ቹ ዘ ፖይንት ክፍያውን በምን ነው የምትከፍሉት ነው። እዚህ ጋር እንደምታውቁ ሲቢኢ ብር ነው ወይስ ደግሞ በሞባይል አፕሊኬሽን ነው የምትጠቀሙት ነው። አለዛ በቴሌ ብር ነው የምትከፍሉት። አክቹዋሊ 3 ፔመንት ሜትድስ አር ዜር። ሌሎች ፔመንት ሜትዶች ካሁን በፊት ነበሩ። አሁን ላይ ግን እነዚህ 3 ሜትዶች ናቸው ያሉት ናቸው። ዘ ፔመንት ሜትድ ነው የሚለው በ3 ሜትዶች ብቻ ነው ልትከፍሉ የምትችሉት ማለት ነው። 3 አይ ኖ ሪሊ። ስለዚህ በሞባይል ባንክ አለዛ ደግሞ በሲቢኢ ብር ወይም በቴሌ ብር መክፈል ይጠበቅባችኋል እንደማለት። ስለዚህ ለምሳሌ ይሄን በዚህ ነው የምንጨርስ ብላችሁ ካሰባችሁ ይህን ሰሌክት ማድረግ ይጠበቅባችኋል። ሰው እዚህ ጋር እንደምታዩት ቶታል ፔመንት ኢዝ 5000 ብር እንደማለት ነው አጠቃላይ። ስለዚህ ቲንክ ቪው ዲቴይልስ የሚለው ጉዳይ ምንም የተለየ ነገር የለውም። ስለዚህ ምን እናደርጋለን ነው ሰሌክት ካደረጋችሁ ይሄን ማለት ነው በዚህ ነው የምትከፍሉት እንደማለት ነው። አይ በቴሌ ብር ነው ካላችሁ ሀብ ቱ ሰሌክት ዚስ ዋን። ኢፍ ኖ በሲቢኢ ሞባይል ነው ካላችሁ ደግሞ ያ በጣም ስትሬት ፎርዋርድ ማለት ነው እሱን መክፈል ነው የሞባይላችሁን ከፍታችሁ እንደማለት ነው። አለዛ ደግሞ ዳይሬክትሊ ወደ ባንክ በመሄድም ዳይሬክትሊ መክፈል የሚቻልበት እድል አለ። ስለዚህ ሰሌክት ካደረግኩ በኋላ ኔክስት ለዋለሁ። ሶ ቀጣይ ስቴፑ ወደ ምንድነው ሊወስደኝ የሚችለው ፔመንት ኢንስትራክሽን የሚል ጉዳይ አለ። የፔመንት ኢንስትራክሽን በተመለከተ ነው። ቴንክ ዩ ፎር ሜኪንግ ዘ ሪኩዌስት ነው የሚለኝ። ፕሊዝ ፎሎ ዘ ስቴፕስ ቢሎ። እንግዲህ ኦልሬዲ ፔመንቱ የምትከፍሉበት መንገድ ይህን በመከተል ነው የሚለኝ። እዚህ ጋር በጣም ጠቃሚው መረጃ ሞባይል አፓቸው ከፍታችሁ አለዛ ደግሞ ባንክ ኦፍ ወደ ባንክ መሄድ የሚጠበቅባቸዋል። ስለዚህ ይህን ኮድ ግን መያዝ ያስፈልጋል። ኢፒ 24 17 14 ላይክ አንድ ኢ የሚል ነገር ይሄን ኮድ በመጠቀም ነው። ኦርደር ኮዱ ይሄ ነው። በዚህ ኮድ ነው አክቹዋሊ ፔመንቱ ሊከፈል የሚችለው። ምክንያት የሚባለው ጉዳይ ላይ ይህን ኮድ ተጠቅማችሁ ነው ልትከፍሉ የምትችሉት እና ይህን ኮድ መርሳት ግን አያስፈልግም ማለት ነው። ስለዚህ በዚህ ኮድ መሰረት ዳይሬክትሊ ማለት ነው ቀጥታ ፔመንቱ ወደ ኢትዮጵያን ኢሚግሬሽን ሴንተር ዳይሬክትሊ መክፈል የምትችሉበት እድል አለ ማለት ነው። ስለዚህ በሞባይል አፕ የምትከፍሉ ከሆነ ደግሞ እነዚህን ስቴፖችን ተከተሉ እያለ ነው። በመከተል ማለት ነው ዳይሬክት ልትከፍሉ ትችላላችሁ ማለት በጣም ስትሬት ፎርዋርድ እንደማለት ነው። ኦኬ ካስፈለገ ይሄን ፕሪንት ልታደርጉ ትችላላችሁ ላይክ ዛት ካስፈለገ። እዚህ ጋም እንዳልኳችሁ ላስት ፔጅ ፕሪንት ይደረግ ሰምሲንግ ብለት እናነሳ እንደነበረው እዚህ ጋም ፕሪንት ብታደርጉት ይሄም ይጠቅማል። ባይዘው ምን ነገሮች አሉት? ስም አለ፣ የስልክ ቁጥር አለ፣ አፕሊኬሽን ነምበር አለ፣ አፖይንትመንት ዴቱ ኤግዛክትሊ። ስለዚህ አፖይንትመንቱን ይሄ መሰል ነገሮች ነው ቼክ የሚያደርጉት። ባይዘው በትክክለኛ ቀኑ ነው ወይ የመጣው የሚሉት ነገሮች ስለሚያዩት ይሄን ፕሪንት አድርጋችሁ ይዛችሁ እንድትሄዱ ነው የሚፈለገው አንደኛው ዱሪንግ ወይም ደግሞ በቀጠሮ ሰዓት። ስለዚህ እዚህ ጋር እንደምታዩት ግን መርሳት የሌለባችሁ ይህን ነገር አንብቡ እንዳልኳችሁ ፕሊዝ ኢንሹር ዛት ዩ ሜክ ዘ ኤግዛክት ፔመንት ዊዝን 3 ሃወርስ። አሁን ኦልሬዲ በዚህን ኮድ ተጠቅማችሁ ክፍያውን የ5000 የሚባለውን ፔመንት በ3 ሰዓት ውስጥ መክፈል ካልቻላችሁ ኦልሬዲ ቀጠሮ አይያዝም ማለት ነው። ምን ይደረጋል? ሪጀክት ነው የሚደረገው ኢፍ ዱ ኖት ጌት አን ኦንላይን። ስለዚህ መጨረሻ ላይ የከፈላችሁ መሆኑን ማለት ነው በኤስኤምኤስ መልእክት ለሚላክላችሁ ምን ማድረግ ያስፈልጋል? ያን መልእክት መያዝ ያስፈልጋል። ተጨማሪ ደግሞ ኢሜል ተምሲንግ ስንል እንደነበረ ኢሜል አብራችሁ ብትሞሉ በኢሜላችሁ ወይም በኤስኤምኤስ ወይም በስልክ ቁጥራችሁ ምን ይላካል? የከፈላችሁ መሆኑን ማረጋገጫ ይሰጣል። ስለዚህ ኢሜል ላይ የተላከን ዶክመንት አብራችሁ በፕሪንት አድርጋችሁ ብትይዙት ምናልባት ለምን ክፍያ ያልከፈላችሁ የሚል ጥያቄ እንዳይኖር ብዙ ጊዜ የሚከሰት ስለሆነ አለዛ ደግሞ
ክፍያውን ኦልሬዲ በሞባይልም ሆነ ኦልሬዲ ባንክ ጋር ሄዳችሁ ከከፈላችሁ በኋላ ዳይሬክትሊ ማለት ነው የከፈላችሁበትን ደረሰኝ ዳይሬክትሊ ኦሪጂናሉን መያዝ ይጠበቅባችሁ ይችላል። ለምን የክፍያ ችግሮች አሉ ቢባል እንኳ ሁለተኛ 5000 ብር መክፈል እንዳይጠበቅባችሁ ማለት ነው። ስለዚህ ችግሮች ደግሞ ካሉ እንዳልኳችሁ 8133 የሚባል ቁጥር ፍሪ ኮሊንግ ነምበር ስላለ እሱን በመደወል ደግሞ ፋሲሊቴት ማድረግ የምችሉበት እድል አለ ነው። ስለዚህ ቀጠሮ በዚህ መልክ ማስያዝ ይቻላል። በጣም ቀላል፣ በጣም ግልጽ የሆነ በማንኛውም ሰው መሙላት የሚጠበቅበት ራሳችሁ ብትሞሉት የሚያስፈልግ ማለት ነው። ስለዚህ ወደ ኢሚግሬሽን ሴንተር መሄድ አይጠበቅባችሁም። እንዳልኳችሁ ቤታችሁና ኢንተርኔት ላይ ያለበት ቦታ ሆናችሁ ልትሞሉት የምትችሉት ትክክለኛ የአሞላል መንገዱ ይሄ ነው ማለት ነው። ጥያቄዎች ካሏችሁ ኮመንት ቦክስ ላይ አስቀምጡልን። በሌላ መረጃ እመለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እስከዛ ድረስ ሰላም ሁኑ። ባባይ